በአንድ ወቅት በመካከለኛው ምስራቅ ሐኪሞችና ሌሎች የሆስፒታል ሰራተኞች ስራቸውን እየሰሩ እያለ ይህንን ክስተት አስተናግደው በአእምሯቸው በማይለቅ ቀለም ጽፈው ያዙ። የሆስፒታሉ ግድግዳዎች እየተንቀጠቀጡ፣ መብራት በየደቂቃው ሲጠፋ፣ በመስኮት በኩል የሚታየው ደመና የዝናብ ሳይሆን የቦምብ ጭስ መሆኑን ያዩ። በአንድ እጃቸው ቁስለኛ ይዘው በሌላ እጃቸው ደግሞ የሞባይል ስልካቸውን መብራት አብርተው የቀዶ ጥገና ክፍል ሲፈልጉ። ይህ የሆሊውድ ፊልም ትዕይንት አይደለም። ይህ ዛሬ በመካከለኛው ምስራቅ ለሚገኙ በሺዎች ለሚቆጠሩ የጤና ባለሙያዎች የዕለት ተዕለት ህይወታቸው ነው። መካከለኛው ምስራቅ የህክምና ሳይንስ የተወለደበት፣ የህክምና አባት የሚባሉት ኢብን ሲናዎች ዓለምን በእውቀት የፈወሱበት ምድር ነበረም። ዛሬ ግን የቀድሞ የጥበብ ማዕከል ሌላ የታሪክ ምዕራፍ ላይ ይገኛል። ጦርነትና ግጭት በህክምና ዘርፍ ላይ ያሳረፉት ጠባሳ ምን ያህል ጥልቅ ነው? ሆስፒታሎች ጦር ሜዳ ሲሆኑ፣ መድኃኒቶች እንደ ወርቅ ሲናፈቁ፣ ሐኪሞች ራሳቸው ታካሚ ሲሆኑ ህልውና እንዴት ይቀጥላል? ዛሬ ከባሩድ ጭስ በስተጀርባ ያለውን የህክምና ተጋድሎ፣ በቴክኖሎጂ የታገዙ አዳዲስ የህልውና መንገዶችና በመካከለኛው ምስራቅ የሚታየውን አስገራሚ የሰው ልጅ ጽናት እንመለከታለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ጦርነት ሲነሳ የጥይቱ ሰለባ የሚሆነው የሰው አካል ብቻ አይደለም፣ ተቋማትም ይፈርሳሉ። በመካከለኛው ምስራቅ ባለፉት ቅርብ ጊዜያት የታየው የጤና ተቋማት ውድመት የጤና ስርዓት ግድያ ሊባል ይችላል። በርካታ የቀጠናው ሀገራት ሆስፒታሎች በስህተት ሳይሆን ሆን ተብሎ ጥቃት የሚሰነዘረባቸው ስልታዊ ኢላማዎች ነበሩ። ለምሳሌ በሶሪያ ባለፉት 10 ዓመታት ውስጥ ከግማሽ በላይ የሚሆኑ የመንግስት ሆስፒታሎች ሙሉ በሙሉ ወይም በከፊል ወድመዋል። ሆስፒታል መሄድ መታከም ሳይሆን ለሞት መጋለጥ ሆኖ የታየባቸው ወቅቶች ብዙ ናቸው። አንድ ሆስፒታል ህንፃው ስላልፈረሰ ብቻ አገልግሎት ይሰጣል ማለት አይደለም። የኤሌክትሪክ መስመር ሲቋረጥ በኢንኩቤተር ውስጥ ያሉ ህፃናት፣ በዲያላይሲስ እና በጽኑ ህክምና ክፍል ውስጥ ያሉ ህመምተኞች የሞት ፍርድ ይፈረድባቸዋል። ለምሳሌ በየመን የነዳጅ እጥረት የሆስፒታል ጄኔሬተሮችን በማቆሙ ብቻ በሺዎች የሚቆጠሩ ዜጎች ህይወታቸውን አጥተዋል። ጦርነት ሀገርን ባዶ የሚያደርገው በሞት ብቻ አይደለም፣ በስደትም ጭምር እንጂ። በኢራቅ እና በሶሪያ የታየው የሐኪሞች ስደት ለቀጠናው ትልቅ ኪሳራ ሆኖ አልፏል። በአንድ ወቅት በመካከለኛው ምስራቅ የህክምና ማዕከል የነበረችው ሶሪያ ጦርነቱ ከተጀመረ በኋላ ከ70% በላይ የሚሆኑ የህክምና ባለሙያዎቿን አጥታለች። የሚሰደዱት ባለሙያዎች በአብዛኛው ከፍተኛ ልምድ ያላቸውና የቀዶ ጥገና ሐኪሞች፣ የሰመመን ወይም አነስተዚያ ባለሙያዎችና የላብራቶሪ ተመራማሪዎች ናቸው። ይህ ደግሞ ጥቂት ባለሙያዎች፣ አብዛኞቹ ተመራማሪዎች ወይም ጀማሪዎች ቢሆኑ ከአቅማቸው በላይ በሆነ ጫና ውስጥ እንዲሰሩ ያደርጋቸዋል። አንድ ጀማሪ ሐኪም በጦር ሜዳ ላይ በአንድ ቀን ውስጥ ብቻ በ10 ዓመት ልምድ የማይገኝ ከባድ የቀዶ ጥገና ስራ እንዲሰራም ይገደዳል። ጦርነት የመድኃኒት አቅርቦት መስመርን ይበጥሳል። ቀላል የሚባሉ እንደ አንቲባዮቲክስ፣ የህመም ማስታገሻና የቁስል ማጽጃዎች እንደ ወርቅ ውድ የሚሆኑበት ሁኔታም ይፈጠራል። በጋዛና በሊባኖስ የታየው የመድኃኒት እጥረት ካንሰርንና መሰል ስር የሰደዱ በሽታዎችን ማከም የማይቻልበት ደረጃ ላይ አድርሶታል። ዘመናዊ የህክምና መሳሪያዎች ቢኖሩ እንኳን የጥገና ባለሙያዎችና መለዋወጫ እቃዎች ወደ ሀገር ውስጥ መግባት ባለመቻላቸው የተነሳ ውድ መሳሪያዎች እንደ ተራ ብረት ተቀምጠው ይቀራሉ። ይህን ሁሉ ውድመት ግን አንድ ጥያቄ ያስነሳል። ታዲያ ተስፋ ቆርጦ እጅ መስጠት ይሻላል ወይስ ባለችው አነስተኛ አቅም ተአምር መስራት? በዚህ የጨለማ ጊዜ ውስጥ የወጡ አስገራሚ የፈጠራ ስራዎችን እንመልከት። በመካከለኛው ምስራቅ የታዩት የህክምና ፈጠራዎች ከላብራቶሪ ሳይሆን ከመሬት ስር ካሉ መቃብሮችና ከፈራረሱ ህንፃዎች ውስጥ የፈለቁ ናቸው። ሞት በገነነበት አውድ ውስጥ ሆኖ ህይወትን ለማቆየት የተደረጉ እነዚህ ጥረቶች እጅግ አስገራሚ ናቸው። በሱሪያና በየመን ያሉ የጤና ባለሙያዎች የአየር ድብደባን ለመቋቋም ሲሉ ሆስፒታሎችን ወደ መሬት ስር አውርደዋቸዋል። የዋሻ ሆስፒታሎች ተብሎ የሚጠሩት እነዚህ ማዕከላት ከመሬት በታች እስከ 20 ሜትር ርቀት ድረስ የተቆፈሩ ናቸው። እነዚህ ሆስፒታሎች የኤሌክትሪክ ኃይልን ከፀሐይ ብርሃን ወይም ሶላር ፓወር እንዲያገኙ ተደርገው የተገነቡ ናቸው። ይህም የነዳጅ መስመር ቢዘጋ እንኳን የቀዶ ጥገና ክፍሎችና የኦክስጅን ማሽኖችን ስራ እንዳያቆሙ ያስችሏቸዋል። በጦርነት ምክንያት አካላቸውን የሚያጡ ሰዎች ቁጥር በሺዎች የሚቆጠር ነው። የተለመዱ የሰው ሰራሽ አካላት እጅግ ውድና ወደ ቀጠናው ለማስገባት አስቸጋሪ ናቸው። በዮርዳኖስ እና በጋዛ የሚገኙ ወጣት መሐንዲሶች በ3D ፕሪንቲንግ ቴክኖሎጂ አማካኝነት በጣም አነስተኛ ዋጋ ያላቸው የሰው ሰራሽ እጅና እግሮችን ማምረት ጀምረዋል። እነዚህ አካላት በኮምፒውተር ተቀርጸው በጥቂት ሰዓታት ውስጥ ለታካሚው ልክ ሆነው የሚታተሙ በመሆናቸው በጦርነት የቆሰሉ ህፃናትና አዋቂዎች ዳግም እንዲራመዱ፣ ስራ እንዲሰሩ ትልቅ ተስፋ ሆኗቸዋል። በጦርነት ቀጠና ውስጥ ያለ አንድ ጀማሪ ሐኪም ከዚህ በፊት አይቶት የማያውቁ የቆሰለ ሰው ሊመጣ ይችላል። በዚህ ሰዓት ኢንተርኔት
እንደ ትልቅ ሕክምና መሳሪያም ሆኖ ያገለግላል። ሲሪያን አሜሪካን ሜዲካል ሶሳይቲ እና መሰል ድርጅቶች በዋትሳፕ እና በስካይፕ አማካኝነት በጦርነት ቀጠና ላሉ ሐኪሞች በአሜሪካና በአውሮፓ ካሉ ከፍተኛ ስፔሻሊስቶች ጋር ይገናኛሉ። አንድ ስፔሻሊስት በሺዎች የሚቆጠሩ ኪሎሜትሮችን ሩቅ ሆኖ በቪዲዮ ጥሪ አማካኝነት የቆዶ ጥገናውን ሂደት ደረጃ በደረጃ ይመራል። ይህ ርቀት ሕክምና በሺዎች የሚቆጠሩ ሰዎችን ሕይወት ታድጓል። የኤሌክትሪካል በሌለበት ቦታ የሕክምና ባለሙያዎች የመኪና ባትሪዎችን በመጠቀም አነስተኛ የብርሃን ምንጮችና የክትባት ማቀዝቀዣዎችን ሲያሰሩም ታይተዋል። በፋብሪካ የሚሰሩ የቁስል ማሰሪያዎች እንደ ባንዴጅ እና ግሩዝ ያሉ ማቴሪያሎች ሲጠፉ በፀሐይ እየደረቁና በከፍተኛ ሙቀት የነጹ ጨርቆችን በመጠቀም ኢንፌክሽን የመከላከል ዘዴዎችን ቀይሰዋል። እነዚህ ሁሉ ፈጠራዎች የሚያሳዩት አንድ እውነት አለ። የሰው ልጅ የመኖር ፍላጎትና ሌላውን የማዳን ስሜት ከጥይትና ከቦምብ ኃይል በላይ መሆኑ። ነገር ግን ከቆሰለ አካል በስተጀርባ የማይታይ ሌላ ስብራት አለ። ስለ ስነ ልቦና ጠባሳና ዳግም ለማገገም እየሆነ ያለውን ነገር እንመልከት። በጦርነት ውስጥ የሚቆስለው አካል ብቻ አይደለም፣ መንፈስም ይሰበራል። ማህበራዊ መሰረቶችም ይናጋሉ። ጥይት ካቆመና ቆስሎ ከዳነ በኋላም ለዘመናት አብሮ የሚሰጥ ሌላ ጦርነት አለ። በሰው አእምሮ ውስጥ የሚካሄደው የስነ ልቦና ፍልሚያና የጤና ስርዓቱ በመፈራረሱ ምክንያት የሚቀሰቀሱ በሽታዎች ናቸው። በመካከለኛው ምስራቅ የጦርነት ቀጠናዎች ውስጥ የሚኖሩ ህጻናት እንዲሁም አዋቂዎች ፖስት ትራውማቲክ ሲንድሮም ወይም ከከባድ አደጋ በኋላ ለሚከሰት የጭንቀት ህመም ተጋላጭ ሆነዋል። ይህ ህመም እንደ ተራ ድንጋጤ ሳይሆን ህይወትን ሙሉ በሙሉ የሚቀይር የማያቋርጥ ቅዠትን፣ ፍርሃትና ተስፋ መቁረጥን የሚያመጣ ከጦርነት በኋላ የሚመጣ ጣጣ ነው። በተለይ በሶሪያና በጋዛ ያሉ ህጻናት ከሚሳኤል ድምፅና ከቤተሰብ መጥፋት ጋር ነው እያደጉ ያሉ። ይህ ደግሞ በነገው ትውልድ ላይ የማህበራዊ ግንኙነት ችግር፣ የመማር ዝግመትና የማያቋርጥ የደህንነት ስጋት እንዲኖር ያደርጋል። በቀጠናው ለአካላዊ ህክምና የሚሰጠው ትኩረት ለስነ ልቦና ህመም አይሰጥም። በሺዎች ለሚቆጠሩ ተጎጂዎችና አንድ የስነ አእምሮ ሐኪም እንኳን የማይገኝባቸው አካባቢዎች ጥቂት አይደሉም። ጦርነት ለበሽታዎች በር የሚከፍት ቁልፍ ነው። ቀደም ሲል በመካከለኛው ምስራቅ ጠፍተው የነበሩ በሽታዎች አሁን በከፍተኛ ሁኔታ እያገረሹ ነው። ለምሳሌ በየመን ለዓመታት የተገነባው የክትባት ስርዓት በመፍረሱ ምክንያት የኮሌራ ወረርሽኝ በታሪክ ታይቶ በማይታወቅ መልኩ በሚሊዮኖች የሚቆጠሩ ሰዎችን አጥቅቷል። በሶሪያ ለ25 ዓመታት ተወግዶ የነበረው የፖሊዮ በሽታ በጦርነቱ ምክንያት የክትባት ስርጭቱ በመስተጓጎሉ ዳግም ተከስቷል። ይህ ማለት ጦርነቱ የዛሬውን ትውልድ ብቻ ሳይሆን ነገ የሚመጣውንም ትውልድ አካል ጉዳተኛ እያደረገ ነው ማለት ነው። በሚሊዮኖች የሚቆጠሩ ሰዎች በመጠለያ ጣቢያዎች ውስጥ ተፋፍነው ይኖራሉ። ንጹህ ውሃ በሌለበት፣ የቆሻሻ ማስወገጃ ስርዓት በጠፋበትና በቂ ምግብ በማይገኝበት ቦታ እንደ ታይፎይድ፣ የቆዳ በሽታዎችና የመተንፈሻ አካል ኢንፌክሽኖች እንደ ሰደድ እሳት ይሰራጫሉ። በጦርነት ቀጠና ውስጥ ያሉ ቁስለኞች ተገቢውን መድኃኒት በትክክለኛው መጠንና ጊዜ ስለማያገኙ ሰውነታቸው መድኃኒቶችን የመላመድ ችግር እያሳየ ነው። ይህ ደግሞ ለወደፊቱ ቀጠናው ላይ የሚከሰቱ ኢንፌክሽኖችን ለማከም እጅግ አስቸጋሪ ያደርገዋል። ይህ ሁሉ መከራ ቢኖር የሰው ልጅ ተስፋ ግን አይሞትም። እነዚህም ሁሉ መሰናክሎች አልፎ ዛሬም ነጭ ጋውናቸውን ለብሰው ሕይወት ለማዳን የሚዋደቁት ባለሙያዎች የነገው ብርሃን ምልክቶች ናቸው። ዛሬ የተመለከትናቸው ታሪኮች በመካከለኛው ምስራቅ የሕክምና ዘርፍ ላይ ያረፈውን ጥቁር ጥላቻ ብቻ አይደለም፣ ከዚያ ጥላ በስተጀርባ የሚታየው አንጸባራቂ የሰው ልጅ ጽናትም ጭምር እንጂ። ጦርነት ሆስፒታሎችን ሊያፈርስ ይችላል፣ ሕክምና መሳሪያዎችን ሊሰብር ይችላል፣ ባለሙያዎችንም ሊያሳድድና ሊገድል ይችላል። ነገር ግን ማዳን የሚፈልገውን የሰው ልጅ መንፈስና እውቀት ሊያጠፋ አይችልም። ዛሬ በሺዎች የሚቆጠሩ ወጣት የመካከለኛው ምስራቅ ሐኪሞች በዲጂታል ዓለም ተሳስረው እውቀታቸውን እያጋሩ ነው። አዳዲስ የሕክምና ማዕከላት በፈራረሱ ከተሞች መካከል በጎ ፈቃደኞችን አስተባብረው ዳግም እየተገነቡ ነው። ዓለም አቀፉ ማህበረሰብም ቢሆን የሕክምና ተቋማት የሰላም ቀጠናዎች መሆን እንዳለባቸው ድምፁን እያሰማ ይገኛል። ሕክምና ከሳይንስም በላይ የፍቅርና የሰብአዊነት መገለጫ ነው። በመካከለኛው ምስራቅ የምናየው ተጋድሎ ለሁላችንም ትልቅ ትምህርት ይሰጠናል። እሱም ምንም ያህል ጨለማ ቢበረታ የህይወት ብርሃን ግን ሁልጊዜ መንገድ ታገኛለች። የዛሬው ዝግጅታችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።